ጌመሮች እኮ ጠግቧል ወይ የሚያችላል ኤርሚኮ ብታይ ማርያምን እንዴት እንደሚጠይቀኝ የኔ አባት ኤርሚዬ የኔ ስስት የኔ ውድ ብላ እንዲወቀቀማረገ እግዚአብሔር ሀቢባ ብታይ እንዴት እንደሚጠይቀኝ ሀቢባ እኮ ልጅ ነጫት ወይ ባለት ዳረሽ እንዴት እንደሚጠይቀኝ ብታይ ማርያምን ተሻለሽ በቃ እንዴት እንደሚጠይቀኝ የእንቅልፍ ነገር ስለማቅ ነው ባይዘው በቴክስት ነው ማርያምን የሚጠይቀኝ እግዚአብሔር ኢቭን ራሱ ቅድም ልጽፍልህ ብዬ ተጣደፍኩኝ ሀቢባ ቤት ወሬ ላዳምጥ ድፍት ብዬ የሆነ ነገር ብዬ ማለት ነው ሀቢባ ምን ይለኛል ልጽማል ምን ብዬ እዛ ማቋረጫ ላይ ነው የተውኩትኝ ከዛ ሲጠይቀኝ አንድ ቤሎ ወሬ ድፍት ልልስል መጣሁኝ ማርያምን አሁንም እኮ የሚያሞኛል ግን በቃ አለ አይደለ ዝም ብዬ ራሴን እንዴት ነው እንትን ልበል ብዬ ነው ድምፄ ልቀይር በቃ ይቅርታ ጋይስ ሶሪ አሁን መጣሁ ተመልሼ ኖርማል ድምፅ ይኸውልሽ ቤታዬ እንቅልፍ የማተኙ ሰዎች የእንቅልፍ እጦት ቶሎ አይታወቃቸው እውነቱን ነው ማርያምን ኢሚዲየትሊ አይታወቅም ችግሩ እየቆየ ወንድ ከሆንክ ዳሜጅ ያደርጋል ሴት ከሆንሽ ጭንቅላትሽን ጨለል ነው እብድ ነው የሚያደርግሽ ማያስፈራ ነገር ያስፈራሻል ትንንሽ ችግሮች ትልቅ መስሎ ይታዩሻል የዛሬ 20 ዓመት የጠፋብሽ 10 ብር ትዝ ይልሻል ችግር ነው የሚሆንባቸው ጋይስ እንቅልፍ በስርዓት ሴት ከሆነች አይምሮዋ ወንድ ከሆነ ዳሜጅ የሚሆነው ምን ወንድ ከሆነ ብዙ ዳሜጅ ይደርስበታል ከአይምሮ በተጨማሪ ነው አይደለም እውነቱን እኮ ነው ማርያም እኔ ሞተር ይዞ መጥቶ እንደዚህ ነው ባሎቻችሁ በደንብ ይተኙ ባሎቻችሁ ካልተኙ ጋይስ ይኸውላችሁ ገመድ ይዛችሁ ነው የምትሄዱት እንደ ሞተር ማለት ነው ሳብ አድርጋችሁ እንደ ድሮ እንዳሮጌ ሞተር ማለት ነው ያምሬ ነው ማርያምን አቢባ እውነቱን እኮ ነው አሁን እኔ ድሮ ማለት ነው እስከ ጠዋት ድረስ ሁሉ ጊዜም እንደዛ ነበርኩኝ አሁን ግን ተሻሻልኩኝ ሀቢባ ራሱ ሰውነቴ ለመዳደር ሰሞኑን ኤርሚ ቶሎ የኔ ማግኒዥየሙን ስወስድ ማለት ራሱ ሰውነቴ ተኝተኝ ቆየሽ ይለኛል ራሱ ሰውነቴ ከዛ ለመተኛት ሀቢባ ልቤ ይመታል ስንቴ እየተነሳው ብታይ እግዚአብሔርን ነው ምልክ ስንቴ እንዲሁ ቅሽሽትልና ደህና ነኝ ይላል ከዛ መልሼ እተኛለሁ ማለት ነው ተኝታችሁ ማለት ነው ማታውን አያቴ እየነገርኳቸው ነበር አያቴ ስትነቅሰኝ ድዴን አየሁ ሀቢባ ድዴ እየደማ እየነቀሰችኝ አያቴ ሞታለች በህልሜ ድዴን ከስር እየነቀሰችኝ አያቴ እነሷን የማረ ሞታለች እንዲህ እየደማ ድዴ ትነቅሰኛለች አንቺ ከስር ያደርኩትኝ በቃ እንትን ይሁን እንዴ ቤታ እንቅልፍ ስለማ አሁን ኤርሚ እንዳለው ፍርሃት ምናምን ሲል የአንቺ ፍርሃት ትዝ አለኝ እኔ የሆነ ነገር ተደርጎብሽ እንዳይሆን ብዬ ፈርቼ ነበር ምናልባት ኤርሚ እንዳለው እንቅልፍ እጦት ይሆን እንዴ እንቅልፍ ያለመተኛት እኮ አሁን ግን መተኛ ሰሞኑን ጀመርኩ እኮ ነው የምልሽ እንደ ጀመር ሲባላቀ ጀምሪ አሁን እየተሻልሽ ነው አሁን ምንም ቫይታሚን ዲ ምናምን እወስዳለሁ እኮ አሁን የአይረን ጀምሬያለሁ አይረኑን ከጀመርኩ 3 ቀን መሰለኝ 2 ቀን 3 ቀን በቃ ሀቢባ እኔ እኮ ችግር የለውም አሁን ልቤ የሚመታው ነገር አለ አሁን ትንሽ ደረጃ ከወጣሁኝ ወደ ታች ከሄድኩኝ ልቤ ሀቢባ እንዲ ምታፍ በቃ ረጅም ሰዓት ሳውራ የሚያፍነኛል እሱ ችግር የለብኝም ኤርሚ ማርያምን ነው እንቅልፍ የሚለኝ ቲክቶከሮችን እየዞርሽ በዚህ ችግራቸውን እኔ ወደ ጄ መሰለሽ እንዴ ላጥብ ይሞቶ የሆነ ሳገምቼ ከዛ ላጥብ ይወጣል እኔ ችግር የለብኝም ኤርሚ እንቅልፍ የሚለኝ ልቤ የሚደክመው ሀቢባ አቋቋመዋለሁ እኔ የተቸገርኩት ምን ታውቂያለሽ ፍርሃት አሁን አልጋ ላይ መተኛት አቁሜያለሁ ኤርሚ አልተኛ ከአልጋው ላይ እንዴት ሰይጣን ነው የሚያደርገኝ የባሰ አልጋው ውስጤን የሚረብሸኝ መስሎኝ አሁን ወርጄ ከስር ሶፋ ላይ ነው የምተኛው እስከዛሬ በቃ አለው ከአመመኝ ጀምሮ ካውቹ ላይ ነው የምተኛው አልተኛም አልጋ ላይ እንደሰው አይመች ውስጥ ወይ ፍራሽ መሬት አንጥፊ በቃ እንዴት እንደሚለኝ ታውቃለህ ኤርሚው በቃ መሞት ብቻዬን የሆንኩኝ ፍርሃት ሰው የለም በቃ ማን አለ ሞትኩኝ ዛሬ በቃ ነፍሴ እንደዚህ ጭንጭ በቃ የሆነ በቃ ፓኒክ ነው በቃ እንዴት እንደሚያደርገኝ አቢባ እመቤቴ ከዛ ስሚ ከ40 ደቂቃ በኋላ 40 ደቂቃ እንደዛ ጨነቃለሁ አይደል አባቴ ጋር ደውላለሁ ሰው ጋር ደውላለሁ ደህና ነኝ አላቸዋለሁ ደህና ነሽ በቃ ደህና ነኝ ራሴን ጠይቃለሁ 70 ጊዜ ከዛ ሀቢባ ምልስ ይላል ከዛ እንዲ ተንፍሼ ምናምን በቃ ደህና ነኝ ለራሴ ነገር እንዲ ደህና ነኝ እኮ ምን ሆንኩኝ እኮ ጤነኛ ነኝ ይላል ከዛ ምልስ ይላል ከዛ ደግሞ ማታ ልተኛ ስል ይረብሸኛል እግዚአብሔርን ሀቢባ ጠዋት ማታ አሁን ራሱ ከአንቺ ጋር ቅድም እያወራሁ አይኔ ይልብኛል ከዛ ውስጤ ፍር ጭንቀት ውጪ ምን ትሰሪያለሽ ይለኛል
እመቤቴን ሀቢባ እኔ ሴጣን እየመሰለኝ ነው። ሩማ ውስጥ እግዚአብሔር እውነት አንዛይቲ ምንድን ነው? ጭንቀት አንዛይቲ እኮ እሺ ቤታ፣ እኔ የሚመስለኝ ግን ሴጣን ማለት ብቻ ስትሆኚ ላይቭሽን ስትዘጊ ነው እንዲህ ፍርሃት የሚልሽ። ኢቨን ላይቭ ላይ ሆኜ መቀመጥ አልወድም። ኤርሚ አባቴ ሙት ባለፈውን ሀሪፍ ጌም ላይ ማለት ነው። ሀሪፍ ጌም እየተጫወትኩኝ ማለት ነው። ሀቢባ ምንም ሳሎን ደህና ደሩ ብዬ ወጣሁ። ላይቭ አቋርጬ ወጥቻለሁ። መስራት ጌም የተጫወትኩኝ ሄጄ ይኸውልሽ፣ የማያስጨንቅ ነገር ለምሳሌ ማረግ ማያስጨንቅ ነገር ነው እኮ ቀላል ነገር ነው። በቃ ሄጄ ማለት ነው የሆነ ጊዜ እንደዚህ የሌለ ማለት ነው የሌለ ጭንቅላቴ ሊፈነዳ የሚያስጨንቀኝ ነገር ብነግርሽ በጣም ነው የምትስቁብኝ። አሁን ለጣችሁ ከዛ ሄድኩኝና እዛ አዲስ አበባ ነበርኩኝና ቦሌ መድኃኒዓለም ሳልፍ እዛው ድፍት አልኩኝ በሩ ላይ ሄጄ ማለት ነው። የምሬን ነው። እንደዚህ ድፍት ብዬ ስነሳ ብድግ ስል በቃ የለም በሰዓቱ። ከዛ ቆይቶ ግን ይመጣል። ባይዘወይ ይቆይና ተውኩት እያልኩኝ በቃ ተውኩት። እንደዚህ ያልኩ አይምሮሽ ውስጥ ደግሞ መፍትሄ ታበጃለች ለዛ ከዛ ከመጥፎ ከፍርሃቱ ከምናምኑ ለማምለጥ ማለት ነው መፍትሄ የሆነ ነገር መፍትሄም ብሎሽ ራሱ የምታመጪው ነገር በጣም ነው የሚያስቅሽ። በጣም ገብርኤልን ሌላ ሰው ቢጋውን ባለፈው ቴጋ ገር ሀቢባ አክሽን ማቋረጥ እንደዛም እየሆነ በጣም መጥፎ ልምድ ያድግና ያጠሽሻል። ባይዘው በጣም እኔ እግዚአብሔር ረድቶኝ እኔ ሰው የምደውልበትም የሆነ ዲያቆን አለ የምደውልለት እሱ ጋር ዲያቆን መኩ እዚህ ቲክቶክ ላይ ታውቁታላችሁ። ደውዬ እሱ አሁን የምነግረው ነገር ራሱ እንደዚህ እያልኩ የምነግረውን ነገር ፐብሊክ ላይ ወጥቶ ቢናገር ማለት ነው መሳቂያ ነው። የምሬን ነው። ባይዘው እንደዚህ ነው ስለው በጣም ባይዘው በጣም ታግሱ ምናምን ይሄ ነገሩንም ስለሚያውቅ ምናምን ስለሚሰማኝ ነው እንጂ ሌላ ሰው ቢነግረኝ ላይ ምንድን ነው ምናምን ልል ይችላል በፊት ሳላውቀው እና ከባድ ነው። እንቅልፍ በጣም ማርያምን ሀቢባ ማርያምን እኔ ባለፈው ቴጋ ነው በቃ አንድ ፖሚን ምንድን ነው ያለችው? ፖሚ አበሻ ቤት ውስጥ እዚህ ቤት አንቺ የተከራየሽው ቤት ምናልባት ከዚህ በፊት ሰው ሞቶበት ምናምን እንዳይሆን ጠይቂ። እንደዛ አይደለም ሀቢባ እንቅልፍ ነው። ኤርሚ ተረድቶኛል። እኔ ልሽ እስከ ጠዋት ሀቢባ ጠዋት እናንተ ቤት አትገቢም እንዲ የምትሉኝ ሰዓት እናንተ ላይቭ ገብታችሁ እኮ ጌም የተጫወታችሁ እኔ ሌሊቱ ሙሉ ሳልተኛ ጠዋት ሳልተኛ እኮ ተኝቼ ላይቭ ለመምጣት እኮ ነው የምገባው። ታምኛለሽ? እስከ ጠዋት ድረስ አለሁ ሀቢባ አንቺን ሳይሽ ጠዋት ምገቢበት የለም። እስከዛ ሰዓት ድረስ አልተኛም። ከማታ ጀምሬ እስካሁን ድረስ ትናንትና ጌም የተጫወትንበት ነው ምናምን እና ስሞል ላይ የተባባልንበት የለም። ከዛ ሰዓት እስከሚነጋ ሰዓት አለሁኝ እኔ። ከዛ ጠዋት ላይ እናንተ ሳያችሁ እያለሽ ነው አይደል? በቃ አልተኛ ማውስረስ በቃ ኤርሚ እናንተን ሳያችሁ አሁን እየተጫወት እነሱ እንዴት ነው የተኙትኝ? ተኝተው ገብተው ነው እኔ ለምን አላደርግም እንደዚህ? ከዛ የባሰ ራሴን በዚች ነገር አሁን ሰው ይጨንቋል። ኤርሚ ለምንድን ነው ያልተኛው? እኔ በተኛው ብዬ አቢባ ጭንቀት ላይ ምንም እኮ የሚያስጨንቅ ነገር ምን ታደርጊያለሽ? አሁን እንቅልፍ እምቢ ሲልሽ አሁን ለምሳሌ በረዶ እንቅልፍ ያለሽ ስልክ ደግሞ ስልክ መጥፎ ነው ታውቃለህ። እንቅልፍሽን ሳተኝ ሌሊቱ ሙሉ የሆነ ሳለ የምነቃው ታውቃለህ። 3 ሰዓት ሙሉ ቲክቶክ ላይ ሀቢባ ማን ያደርጋል እንደዚህ ቁጭ 3 ሰዓት ሙሉ ስኮር አድርጌ አዳምጬ ከ3 ሰዓት በኋላ ነቃለሁ። ራሴ ምን እየሆንኩኝ እንዴ? እስካሁን ስልክ ላይ ነኝ። ምን ሆኜ ነው? አልተኛውም። ስንት ሰዓት ነው? ሰዓቱን ሳይ ባሰ በቃ እብደት ነው። ራስሽን ማስገደድ አለብሽ። አንደኛ ላይቭሽን እንደዘጋሽ ሴትሽን ስዊች ኦፍ። እኔ እንደዛ ነው የማደርገው። ስዊች ኦፍ ካላረኩት ራስሽ ትተኛለሽ። ስዊች ኦፍ አይ እኔ ቆይቼ ነው የምተኛው። ግን ቤታይ ባይዘው ችግሩ ምንም ሊሆን ይችላል፣ እንቅልፍም ሊሆን ይችላል ምናምን፣ ግን ጸሎት አስፈላጊ ነው። የቤታ እንቅልፍ ነው አተኝ ይህ እንትን አይን የሚደፍነው ለምን አታረጊም? አይን የሚደፍነው ጸሎት ስታደርጊ ምናምን ማለት ነው። ይህ ጭንቅላቶች እንትን የሚልሽ ነገር አለ አይደለ? ይሄ ችግሩ ምንም በእንቅልፍም ሊሆን ይችላል፣ መንፈስም ላይሆን ይችላል። ገባሽ አይደል? ግን የሚያስፈራሽን ነገር ምን ያደርገዋል ብለሽ በተለይ ዳዊት መዝሙረ ዳዊት ስታነቢ አሁን ዳዊት ላይ አለ በቃ እግዚአብሔርን እንደዚህ ተማምኖ የሚያደርጋቸው ነገሮች ገባሽ አይደለ? ያንን ነገር ስታወሩ ለራስሽ ራሱ ስትነግሪው በጣም በእግዚአብሔር ላይ ያለሽ ኮንፊደንስ እያደገ ያ ነገር ደግሞ ዳዊትን አለኝ እዚህ መጽሐፍ ማዳመጥ ሳይሆን አንድ ምዕራፍ ዝም ብለሽ አንብቢ እስኪ። ከህይወትሽ ጋር ራሱ የሚገናኝ ነው ይመስልሽ። በፊት አሁን የሆነ ሰዓት ላይ አነብ ነበረ መዝሙረ ዳዊት አንድ ምዕራፍ ስታነቢ ራሱ የራሱ መቼለት ትናንትና መዝሙረ ዳዊትን 69ን አንብቤያለሁ አነባለሁ እኮ። ግን ምንድን ነው ሀቢባ ቀይ ፍርሃቱ ነው እንጂ እኔ እንቅልፍ ምንም አይመስለኝም። ማርያምሽ ማለት ነው። ከዛ ቀጣይ እንትኑ እያረግሽ ትሄጃለሽ። መዝሙር ሰላም የሚሰጥሽን መዝሙር ከፍተሽ ድምፁን ቀንሳሽ ለመተኛት እንደገና አይን ላይ የሚሸፈኑ ታውቂዋለሽ። አይንሽ ጨለማ በግድ እንቅልፍ እምቢ የሚላቸው ሰዎች በግድ አይናቸውን ለመክደን የሚያደርጉት
ሲተኛ አይን ላይ አይመለኛለኝ እሱ ስታረጊ ጨለማ ይሆንብሻል። እንደገና ስልክሽን ስዊች ኦፍ ማድረግ። አሁን በጣም ነው ከራሴ ጋር የምታገለው። ልተኛ ስል ስልኬን ስዊች ኦፍ ለማድረግ ስዊች ኦፍ ካላረኩት ንኪ ቼክ አርጊ እኔ አብዳለሁ ስልኬን ካጠፋሁት ሀቢባ ስዊች ኦፍ አርጊ። ስልክ ያልኩ ኤርሚ ቻርጅ ራሱ ሲጠፋው ልታነቅ ነው የምደርሰው። ሀቢባ እንደማይበራ አይነት ነው ውስጥ ወይኔ ስልክ ሄዳለ። ይሄ ቪዲዮ ይለቅ። አሁን ያን የሚያስቸግረኝ ምን እንደነበር ታውቂያለሽ? ወደ ጸሎት እስኪሄድ ተሯሩጬ እስኪሄድ ድረስ ማለት ነው መሀል ላይ የሚያጋጥሙኝ ነገሮች አሉ። እነሱ ራሱ ፍርሃት ይለቁብኛል። በቃ እንደዚህ ከሆነ እንደዚህ ይሆናል ማለት ነው። ይሄን እንደዚህ ካደረግኩት እንደዚህ ይሆናል። ማርያምን ኤርሚ በቃ እንደኔ ነው። ኤርሚ በቃ አውቀኸኛል ማለት ነው። ጭንቀት በቃ ማርያምን ኤርሚ ተረድቶኛል። ሀቢብ ማያስጫውን እኮ ያስጨንቅም እኮ ሀቢብ እንደዚህ እየሄድኩኝ አሁን ብነግራችሁ ስለዚህ ሚዲያ ላይ ሆኑ ውስጥ ቢሆን ማላወራው ነገር ስለሆነ ነው እንጂ ባወራላችሁ ማለት ነው የሚያስጨንቀኝ ነገር በጣም ነው የሚያስጨቃችሁ። እና ጸሎቱ ጋር እስኪደርስ እኮ ነው። ከዛ ሄጅ ኢቨን ጸሎቱን ላይ እንትን እያልኩኝ ራሱ ሊጨነቅ ይችላል። ከዛ እንደምንም ወይ ሰው ጋር ደውዬ በቃ ወስናለሁ የሆነ ነገር ላይ ለተወሰነ ጊዜ ገርበብ ያደርግልኛል። በተለይ መዝሙረ ዳዊት ስታነቢ ማለት ነው በቃ ይመጣል የሆነ ነገር፣ የሆነ መንፈስ ራሱ ይነካሻል። ገባሽ አይደል? ከዛ ትጸልያለሽ፣ ከዛ ብድግ ብለሽ ትሄጃለሽ፣ አለቀ። ሊመጣ ይችላል። ከዛ በኋላ ቀስ በቀስ ነው እያስለመድሽው የምትሄጂው። አሁን እኛ የምናደርጋለን መሰለሽ ቤታዬ፣ በአንድ ጊዜ ለማቆም ነው የምንሞክረው እኛ። ከዚህ በኋላ አልጨነቅም። በቃ አትችልም። ስልክ ዘረቀ። ስማ ኤርሚ ማንም እኮ ማያደርገው ነው። አባቴም ስልክ ይዤ ስክሮል እያደረኩ የሆነ ነገር ማዳመጥ ፈልጊያለሁ ሪከርድ ላይ። ሀቢባ አንቺ ደግሞ እንትን ላይ ነሽ ልበልሽ፣ ላይቭ ላይ ኃይለኛ አጀንዳ ይዘሻል፣ ኃይለኛ የቆጦፍ አጀንዳ ይዘሻል ልበልሽ። ከዛ በዚህኛው ስልኬ ደግሞ ማለት ነው የሆነ ሪከርድ እያየውን፣ ወይኔ ሀቢባ ቤት ወሬ ሊያመልጠኝ ነው፣ ቆይ አንዴ ጨርስ አፈጥነዋለሁ። በቃ ምንም እኮ ያስጨንቀኝ ነገር እኮ ነው። ማርያምን ኤርሚ አሁን ያስጨንቃል። እስኪ ንገረኝ። ወይኔ አራለቅ እዛ ሊድ እላለሁ። አይምሮዬን እያነበብሽ ራሱ እንደዚህ አመጡብሽ ቃል ሙሉን ካልጨረሽ እንደዚህ እያነበብሽ ሙሉን ስሚ ሀቢባ ስክሮል አድርጌው ሳልጨርሰው አልፌ ማለት ራሴ ጭንቅላት ወይኔ ለምን አልጨረስኩትም ብዬ ዶቱን ነክቼ ሰርቻ ድጋሚ አምጥቻ ዲስኦርደር ነው። እኔ ቪዲዮ ፈልጌ አውቃለሁ፣ ያለፈኝ ቪዲዮ ማለት ነው። እና ቴትወት በቃ እንደኔ ነካ አንተ ክርስቶስን እኔ የምነዛ ነው የሚያደርገኝ። አልፌ እኮ ሀቢባ ስልችት የሚልሽ ለማነሱ ቶሎ ሳያወራ ሲቀር አልፌ ራሴን ለምን አልጨረስኩም ዶት አለ አይደል ዶት አድርጌ ሰርቻ አድርጌ ቪዲዮ እዚህ መጥቼ ጨርሳ አልፈልግ በግዴ ቶሎ ለቅ ራሴን ጨርስ። ይሄ ቲክቶክ ያሳብዳል። ገብርኤል እንቅልፍ ፈረን እንጃ። እኔ ሰርች ማድረግ አለብኝ ከምን ምክንያት እንትን ይመስለኛል። ግን የፓኒክ አታክ ፓኒክ እንትን የሚሉት መሰለኝ ሶልደር ምናምን ነገር። አሁን እንደዚህ ነው እንጂ የጤንነት አይደለም። ግን አንተ ጎበዝ ነህ እኮ በሃይማኖት እኮ ኤርሚ ጸልይ ያለ ምናምን ብለም ታውቃለህ። ነገሩ እንደዛ ነው የሚፈታተኑ መሰለኝ። እኔ አትሊስት እኔ ምደውልለት ሰው አለ ገባሽ? ከዛ የሆነ ነገር እንደዚህ አድርግ ሲለኝ ገባሽ አይደል? ለምሳሌ ደውልለት ልክ ደውዬ እንደዚህ አድርግ ሲለኝ ማለት ነው ስልክ ካነሳልኝና ብዙ ጊዜ ያነሳልኛል። እንደዚህ አድርግ ሲለኝ ኦኬ በቃ እሱ ላይ ኃላፊነቱን ጥልና አደርጋለሁ። ገባሽ አይደል? በቃ ዲያቆን ያለኝ አለቀ ብዬ ማለት ነው ውስጥ ታሳለፈ አይብሮዬ እንትን አደረገውና ግን እስቲል ከሆነ ጊዜ በኋላ በቃ አሁን እኮ እንደዚህ የሆነ ነገር እጀምሯል አይደል? ከዛ ጭንቀቱ ይጀምራል። ከዛ በኋላ ይሄ ጭንቀት እንትን ያስፈልገኛል። ንስሐ አባት ምናምን ቆይ ማውራት አለብኝ። ማርያምን ጥሩ ነው እንደዛ እሱ ራሱ ይመክረኛል። አስራት በኩራት ምናምን የሚወጣው እንደዛ ማድረግ አለብኝ እንጂ እኔ እንደዚህ የንስሐ አባት መጀመሪያ ወሳኝ ነገር ነው። እሱ አሁን እሱ ነው ሁልጊዜ የሚመክረኝ። ለምንድን ነው ማትይዘው የሚለኛል። አዎ ለሰው ማትናገሩኝ ቢያንስ እነሱ ይልሽ እንትንም ይሰጡሻል። እንደዚህ ስገድ እንዲያርግ ይሰጡሻል የሆነ ነገር። ባይዘው መናገርሽ አንቺ ነው እንጂ በቃ ዩ ፊል ላይክ አንቺ ብቻ እንደዚህ አይነት ስም እኔ ብቻ የሚመስለኝ እኔ ብቻ ከዛ ሌላም ሰው ሀቢባ እኔም እኮ እሱ ነው አሁን የመሰለኝ እናንተን ሳይ ኤርሚ ሁሉም ሰው ሳይ ማለት ነው ጌም ሲጫወት አለው። ማታም ጌም ሲጫወት አለው፣ ጠዋትም ጌም ሲጫወት አለው። ዲነት ሰዎች አይተኙም እንዴ? እንዴት ነው እግዚአብሔር እንደዚህ የሰጣቸው? በፊት ደግሞ ድሮ ኤክሴል ማለት ነው
አንድ አይነት ምግብ እየበላን አንድ አይነት መጠጥ እየጠጣን አንድ አይነት እንቅልፍ እየተኛ እሱ ለምንድን ነው አብረ እኔ ስጠኛ ነው የሚተኛው ግን ጤነኛ ነው ሀቢባ እንዴት ሆነ ላለሁ ደማችን አንድ ነው ምናምን አንድ አይደለም ለዛ ነው ይለኛል እሱ ለምን ጤነኛ ሆነ እኔ ለምን ያመኛል እንደዚህ ይላል እዚህም ቲክቶክ ላይ ሰው ሁሉ ሳይ ጠዋት ጌም እየተጫወተ ሀቢባ ማታም ሲጫወቱ አይቼዋለሁ እኔ ለምሮ እንደነሱ መሆን ማለት ነው በቃ እኔ ብቻ ነኝ ያመመኝ ሰው በላኝ እንዴ አይን በላኝ እንዴ ይላል እግዚአብሔር ስትናገሪ ኤርሚ ምን እንደዚህ አሁንማ እኮ ኤርሚ እኮ ኤግዛክትሊ እኮ የሚሰማኝን እኮ ነው ኤርሚ እየነገረኝ ያለው ደህና ነሽ ወይ እንደዚህ ነው ምናምን ብለሽ እኮ ቤታይ እንደ ኤርሚ እኮ አሁን እኮ የአካውንቱን ራሱ ሲነግረኝ ማርያምን ገረመኝ ይሄ አካውንቱን እንደዚህ አሳልፎ መምጣት እኔ ብቻ ማንበብ ራሱ ጽሁፍ ራሱ ማንበብ እንትን የሰው ልጅ ችግሩን ሲናገር ሌላም ሰው እሱ ብቻውን እንዳልሆነ ይገባዋል። ሌላም ሰው እንዳለ እኔ እኮ እዚህ መጥቼ ስነግራቸው ወዳጆቼ ይገባኛል። ኤርሚ ከምን አንጻር አለ አይደለ ብዙ በቲክቶክ ምናምን ጠላት ይኖራል ምናምና እነሱ ምናምን ሰምተው አንቺ ላይ እንትን እንዳይደሰቱ ምናምን ብለው ተያታውሪ የሚሉኝ ግን እኔ ማወራው ለምንድን ነው እንዲቀለኝ ነው ገባሽ? አትሊስት እኔ ማላውቀውን ሰው አንድ ሰው ሊያውቅ ይችላል ብዬ ስም ብዬ በገስ እናገራለሁ። ይሄ ነው እንደዚህ ያለ ጊዜ ያለ የሚሆነው ገባሽ? እኔ ንቅለለኝ እንጂ ጠላት የተደሰተ ተከፋ ምን አገባኝ ስለ ጠላት እኔም አያገባኝም ብዬ ነው የተናገርኩት። አይዋስ ይቅለለኝ እኔ ብቻ ደስ ይበለኝ እኔ ብቻ መፍትሄ ላገኝ እንጂ ጠላቴ ተደሰተ በህይወት ነው ሞተ ምን አገባኝ ስለ ጠላት። ዛሬ ራሱ አንድ ጓደኛዬ ነው ግቢና ላይ ባለኝ ተጫዋች 10 ደቂቃ ምትሆናለኝ ልክ ሲረብሽ ንቅል አድርግሽ ውጭ ተመልሰሽ ግቢ አለኝ። አሁንም እንትን ሲልሽ ግቢ እንደዚህ ጸጥ ብለሽ አትቀመጫ። ለምን አሁን እዚህ ባልገባ አልጋ ላይ ተኝቼ ስልኬ እንደዚህ እያደረግኩ ነው የምቀመጠው ገባሽ? በጣም ጥሩ ነገር ነው ያደረግሽው ቤታ። ይኸውልሽ አንድ ሰው ችግር ላይ ሲሆን ወይ ሲጨንቀው ሲደብረው ሲከፋው ላይቭን ዘግቶ አልጋ ላይ ከሚያለቅስ ዲፕሬሽን ውስጥ ከሚገባ ላይቭን ከፍቶ ቢናገር እኔ ሁሌ የምመክረው አንድ ጓደኛ ለብቻ ይዛችሁ ሚስጥር ከምታወሩ ምንም አይነት ስሜት ሲሰማችሁ ላይቫችሁን ከፍታችሁ ለህዝብ ተናገሩ። እኔ ከአንድ ሰው ጋር በውስጥ ሚስጥሬን የሆነ ነገር ከምናገር ምናምን የምመርጠው ላይቭ ከፍቼ ተንፍስ ማለትን ነው የምመርጠው። ሳዝንም ሲከፋኝም ደስ ሲለኝም ምንም ነገር ገባሽ? ከዛ እንደኔ የሚያደርገው ነገር እንደ ጻድቅ የሆነ ነገር ስታደርግ ማለት ነው። እኔ አሁን እንደዛ ተሰምቶኛል። የሆነ ነገር ስሰራ ሌላ ነገር እኮ እየሰራው እኮ ነው ትልልቅ ነገር በቃ ያ ነገር ግን የሆነች ያሰብኳት ነገር ግን እሷ ጎልታ ትታየኛለች። በቃ ሌላ ነገር ማሰባት ከዛ ህይወት እንዳለ የማይጠቅም ነው ይመስለኝ። ከዛ በኋላ ያለው ህይወት ማለት ነው በቃ ላይ ስንት ነገር እኮ አለ ህይወቴ ላይ ከዛ ያን ሁሉ ረስቼ ማለት ነው የምታስጨንቀኝ ያቺ አንድ ነገር ነች። ያቺ አንድ ነገርም እኮ ባይዘው ያታስጨንቅም። ለጤና ሌላ መፍትሄ የማይሆን ነገር ታደርጋለች። ከዛ ደግሞ ያቺን ነገር ካላደረግሽ እና ያቺን ነገር ካልፈታሽ ሙሉ ህይወት ጨለማ ነው በቃ። ከዛ በኋላ ኤርሚ አንተ በምን ተወክ ጌት የሚባል ልጅ እኔም እንደዛ አይነት ፊሊንግ አለኝ አንተ በምን ተወክ እያለ ነው። ይመጣል ይሄዳል እኮ ተቆጣጠሩ ሲመጣ ሲሄድ እኔ ግን ደውዬ አናገራለሁ። በጣም ሲበስብኝ አንድ ዳቆና ለመደውለት እሱ ጋር ደውዬ ኢቭን ከዚህ በፊት ያወራሁትን ሁላ ደግሜ ላወራው እችላለሁ መሰለኝ። እንደዚህ ስለው እንደዚህ አድርግ ሲለኝ እሱን ቃል ቅብል አደረግና በቃ እሱ ዲያቆን ነው ነግሮኛል አለቀ ብያለሁ። እጸልያለሁ በቃ እንደዛ ሳደርግ እንትን ይለኛል። አሁን በፊት ለመጸለይ ራሱ ልክ ለመጸለይ ሲሄድ ኢቨን ባይብል ራሱ እያነበኩ ባይብሉን ራሱ ባነበበት መንገድ ራሱ በጣም በጠበት ነበር። ኢቨን እኔ እችን እንኳን ትንሽ እየዋን የጸሎት መጽሐፍ አለች እሷን እንኳን እያነበብኩኝ አቢባ ስንት አይምሮ ውስጥ እንደሚመጣብኝ እንዳላለምብ እኔ ማዳመጥ እንጂ ማንበብ አልወድም። ባይዘወይ መጽሐፍ ራሱ በድምፅ ተተርኮ ዩቱብ ላይ ምናምን መክፈቴ ማዳመጥ እንጂ ማንበብ ፔሸንት አቢባይ ብዙ እኮ አሁን መዝሙረ ዳዊት ትንሽዬ ነች የምታነቢውን አንድ ምዕራፍ ነው የማነበው